ደሊና እንግዲህ ከእስከ መጨረሻው ወደ ቤቷ ገብታለች። ልክ በሩን ከፍታ ሰላም ሰላም፣ ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ደሊና እንግዲህ ወደ እናቷ ቤት ሄዳለች። አባትዮ ልክ በሩን እንደከፈተላት የእንጀራ አባቷ እንግዲህ ደሊላ ቀጥ ብላ ወደ ቤት ስትሄደው አቤት ብሎ ነበረ የጠየቋት። እንዴ የወይዘሮ አብስት ቤት አይደለም እንዴ አለችውና ስትጠይቆ አው ነው አለና እናትዮም ሄዶ አቀፏት። ማናት ህብስት ማናት ብሎ ሲጠይቃቸው ሴትዮን እሳቸውም የእህቴ ልጅ ናት፣ የእህቴ ልጅ ናት። ሰውየው ደግሞ በጣም ሆነ እንትን ነገር ነው። ልጅቷን ከኋላ ኋላ በኩል ነው የምመለከታትና አብስት ማናት አለና ጮክ የእህቴ አለና ደሊናም እያገላመጠች አየችውና አዎ አለችውና ፈጠጥ ብላ እናቷን አየችው። እሷም ሁለቱም ተያያዙ፣ እጅ ለእጅ ተያይዞ እናትየው የደሊና ሻንጣ አስገብታለች። ደስ አላላትም እናትየው። ይኸው ሰውየው መጥፎ ሊሆን ይችላል ብዬ ነው የማስበው። በጣም ነው እንትን ብሎ ነው ያየው ነበረ። የሰውየው አስተያየት ምንም አላማረኝም። ሻንጣውንም ሳሎን ነው ያደረጉት። ሄዶ ነው ቁጭ ያለው። ቁጭ በይ ያለውና አረፍ በይ እስቲ ቁጭ በይ ደሊና አለውና ሴትዮን እግራቸው ደራርቦ ቁጭ ብሏል። ደስ አላለም። እንግዲህ ሴትዮም አስተያየቷ በቃ የውሸት ነው ፈገግማ የምትለውና ሰውየውን በጣም ነው የምንፈራ። ደሊና ዛሬ እንዴት መጣሽ? ዛሬ አልጠበኩሽም ነበረ አለችውና እናትየውም እሷም መምጣቴ ድንገት ነው የወሰንኩት። የሆነ ነገር ሆነሽ ነው? መንገድ ላይ ችግር አጋጥሞሻል እንዴ አሉና ስጠይቃት አይ ምንም አልሆንኩም አለችውና ታዲያ አስቀድመሽ እንኳን አትደውይልኝም ነበረ? መምጣት አልነበረብኝም መሰለኝ አለችውና እና የብስት የትሽ ልጅ ማን ነበር ያልሽው? ስሟን አልሰማኝም ነበረ። ደሊና ነው ያልኳት። ደሊና ነው ስሟ አለችውና በጣም ጥሩ ነው ደሊና። እናትሽ እንዴት ናት ታዲያ ብሎ ስጠይቃት አዎ ደህና ናት። አዎ አዎ አዲስ አበባ ነው የምትኖረው። እብስት ግን እናት እህት አለችኝ ብለሽ ተናግሬሽ አታውቂም። ነግሬያለሁ እኮ አለሙ፣ አንተ ትረሳለህ። እናትሽ አሁን ደሊና እናትሽ አሁን ምንድን ነው የምትሰራው አሉን። ህብስት እኮ አንዳንዴ የቤተሰቦቿን ነገር አትነግርም። አንዳንድ ነገር መደበቅ ትወዳለች አለ። አይ አልጠማኝም አለቻት እና ውሃ ሴትዮ አታስጨንቃት እንጂ እንግዳ አይደለች እንዴ አሉና ሰውዬ እኔም ብሎ ለሌላ ለስራ ነው የመጣሽው ወይስ ለጉብኝት? ትምህርት ጨርሰሻል አሉና አዎ ጨርሻለሁ። እናትሽ የመሰለችው ድንቅ ነው አለና ምን አለና ደሊና አንቺ ፊትም ይመስላል ብዬ ደግሞ አክስቴ አይደለች እንዴ አለችውና እና የት ነው የምትር? ጌታ ሆይ እነሱ ቤት ሄዳ ሆቴል አርፋለሁ ብዬ አስቤ ነበረ። ህብስት ቤታችን ጠባብ እንደሆነ ታውቂያለሽ። የእንግዳ ክፍል ደግሞ የለንም እንደዚህ ይባላል። እሷም ይህን ከታርፍ የምን ማለት ነው ሆቴል እንዴ አለችውና የኛ ሌላ ክፍል የለንም። እሺ ካላችሁ እንደ ፍላጎታችሁ እኔ ጓደኞቼ ጋር ሂጄ ትንሽ አየር ተቀብዬ እመጣለሁ። ደህና እንግዲህ እንኳን ደህና መጣሽ አለ። አመሰግናለሁ አጎቴ አለችውና እሱም እንግዲህ ወደ ውጭ ወጥተዋል። እነሱ እንግዲህ ሁለቱም ቁጭ ብሎ ተፋጧል። ለምን መደበቅ እንዳስፈለገ አላውቅም። የእህት ልጅ
እማዬ የእኔ የሀተሽ ልጅ ነኝ ማለት ነው እማዬ አለችውና እባክሽን ልጄ እባክሽን እባክሽን ተራጂ ልጄ ምን እንዲረዳሽ ነው የምትፈልግ? እስከ ዛሬ ለምን አልነገርሽም? ደሊና እኔ አልቻልኩት። እኔ ነገሩን ሁሉ እኔ ራሴ ነው ያበላሸሁት። አበላሸው ስቲ የኔ ልጅ እኔ ከአለሙ ጋር ስገናኝ የመጀመሪያ ጊዜ አንቺን ስለ አንቺ አልነገርኩም፣ ከበደኝ። ዛሬ ነገ ስለ እያሰብኩ በጣም ከበደኝ አለችውና እስከ መቼ ነው ግን የምትደብቂው? አለችውና ደሊላም በተገረመችው እናቷን ደግማ ጠየቀ። እኔ አላምንሽም አለች። አይክፋሽ እኔ ልጅ እባክሽን እኔን አትጠይኝን ልጄ አሉና በጣም ደሊናም በጣም እያዘነች ነው። እናቷን እንግዲህ እናትሽ እቅፍ አልናፈቀሽም እኔ ልጅ ስትል ነይ ልቀፍሻ ታዲያ እኔ ልጅ ነይ ልቀፍሻ ነይ ልቅፍ አረ ናፍቆ ለምን ነይ ልቀፍሽ ነይ ልቀፍሽ እኔ ልጅ ልቀፍሽ አለችውና እናቷ እንግዲህ ልጇን እየሳመች ነው። መጀመሪያ እንግዲህ ሰውየው ስለነበረ ምንም መልተስ የኔ ስስት አለችውና አንቺ የኔ ህይወት እኮ ነሽ የኔ ፍቅር። የዚህ መምጣት እማዬ በጣም ፍርቼ ነበረ። ያ ሰውየው የዚህ የነበረ ሰውየው አለሙ አይኑ ደስ አይልም ትንሽ አለችው። ምን ማለትሽ ነው እኔ ልጅ? ሆነ ሳያየኝ አደገኛ ነገር እያሰበ ይመስለኛል እማዬ፣ አይኑ ደስ አይልም አለችውና አይ ትንሽ ጥርጣሬ ያለበት እንጂ ክፉ አይደለም ተፈጥሮ ነው የሱ አለችውና እሺ እማዬ እኔ እንግዲህ ሴው ብታውቂ እኮ እማዬ ምን ያህል እንደናፈቅሽኝ አለች። እኔም ልጄ በየቀኑ ነበረ ማስብሽ እና ታዲያ እማዬ ለምን እንደወልሽልኝም አለችና ደሊላ እናትየውን ስጠይቁ ነገሮች ሁሉ ስላልተመቻቸኝ እስከ መቼ ነው እማዬ እስከዚህ እንደዚህ ተሰውረን የምንኖረው አለችውና አይዞሽ እኔ ልጅ አሁን ግን እረፊ፣ እኔ በቅርቡ ሆነ መፍትሄ እፈልጋለሁ፣ ምንም ችግር የለም አለችውና እናትየው ለደሊላው እንግዲህ ደስ ብሏታል። የእናቱ ላይ ተኝታ እናቷ ፀጉሯን ያሻሸችላት ነው። ግን አለሙ በጣም ባለጌ ነው። ልጁታ በቃ ኋላ ነው የምመለከተ። እሷ ለሌና ቁርስ እየሰራች እሱ ቆሞ እንግዲህ ከኋላ ነው የሚያያት እና እየጨፈረች ስለነበረች እኔ እንዳረብሻት ብዬ ነው አለ። ደህና አደርሽ እኔ ልጅ አለችውና እኔ ማበሰል ስለፈለግኩ ነው ቁርስ። እንግዲህ ሆነሽ ቁርስ ትሰራለሽ ትንሽ ረፍት አታደርግም ነበር አለውና አለሙ አይ ደስ ብሎኝ ነው የምሰራ እኔ ዝም ብልሽ እኮ ነው የተደከምሽው እኔ ልጅ እኔ ሰራ አይ እማዬ እማ አለና እማ ስትልሽ ነው የሰማው አለ። አክስቴ ለማለት ፈልጋ ከአፏ መልጧ ነው መሰለኝ አይደል ደሊና አለችውና አዎ በጣም ጥሩ የሰራሽን ቁርስ ለመብላት በጣም ጓግቻለሁ አለ። ማቅረብ ብቻ ነው የቀረኝ፣ አሁን ጨርሻለሁ ሁሉንም ነገር። እኔ አሁን በቃ እጄ ልታጠብና ለመብላት ልዘጋጃ አለና ሄድና ጠረጴዛ አዘጋጂ፣ ሳይሰራ አይበላም ታውቃለህ አለችውና እንደዛ ብሎ ነገር የለም በጣም በልና ጠረጴዛ አዘጋጅ። የማይቀር ትእዛዝ ከሆነማ ምን አረጋለሁ? ታዛዥ ነኝ እመቤቴቱ። ሂድ አለሙ ሳሎን ተቀመጥ፣ ምግቡን
ምግቡን ይዘን እንመጣለን። ግን አሁን ደሊና እዚህ መምጣቷ ጥሩ ያደረግሽው አለ። ሰውየው የሆነ ባለጌ ነገር ነው። አይኗን ግን ለልጅቷ ላይ ሊነቀልም አልቻለም። አየሽ አይደል ቤቱን እንዴት በጠዋቱ ፏ እንዳደረገችው አለና፣ አዎ እንኳንም ደህና መጣችሁ የቤታችን ድምቀት እና የኔ ልጅ ደሊና ምን ለእናትዬ እማዬ የሆነ ነገር እየተጠራጠረ ይመስለኛል ስትለው፣ ተይው የኔ ልጅ ሁልጊዜ እሱ እንደዚህ ነው አለችና፣ ትንሽ ጊዜ ብቻ ታገሽኝ አለቻትና፣ ባይሆን እኔ እቃውን ላግዝሽ አልና፣ ሴቶች ልንበላ እኮ ነው የቀረበ ምን ሆናችሁ ነው? እንድንበላ ነው እንጂ ልናየው አይደለም፣ ያዙት እንጂ አሉና አለሙ እንግዲህ እሺ ውዴ አሉና ሴትየው ምግብ መብላት ጀምሯል። እንግዲህ አሁን ሰውየው ግን በሆነ ነገር እንግዲህ ቀምሶ ዋው ማይ ምርጥ ምግብ ነው፣ የሚገርም ቁርስ ነው ደሊና እንደዚህ ምግብ ፈጣሪ ኑሮሽን ጥፍጥ ያደርግልሽ አለና፣ አዎ ልጄ ቆንጆን ምግብ ነው የሰራሽው እጅሽ ይባረክ አሉና፣ በህይወቴ እንደዚህ የኔ ምግብ በልቼ አላውቅም። ምን አይነት ሰውዬው ነው? ምን የኔ እስከ ዛሬ ድረስ ስሰራል የነበረ ምግብ እየጣፈጥ አይደል እንደ ስሰራ ስትበላ የነበርከው አሉና፣ ታሳፍራለሽ። እሺ የኔ እስከ ዛሬ የማስበው ባሌ የጣፈጠ ምግብ እንደሚበላ ነበር የማስበው። ከእንግዲህ በኋላ እኔ ማር ቤት ገብቼ የሆነ ነገር ካበሰልኩልኝ አለችውና፣ ምን ችግር አለ ታዲያ ደሊናን ገብታ ታበስልልኛለች ልክ እንደ ዛሬው አለና፣ በአንድ ጊዜ እኔ ረስተኛል ማለት ነው አለ። ኤንኬስቲ የማይነገረው እምቢ በጉርሻ ልታታለለኝ ነው አደለ አለና፣ አይ አሉና ጉርሻውን እንግዲህ እንዲ እኔ ለጨዋታ ብዬ ነው እንጂ ያንቺ እጅ ያልነካ ምግብ እንደማይጣፍጥ ቢ ደሊና ቢ በሞቴ እሺ እበላለሁ አለችውና፣ እንግዲህ ናት የምትይው ለማያውቅ ምን እንደምትይው ለማየት እኮ ነው። የደሊላ ምግብ ለማድነቅ ክፉነት ነው አለና አስመሰከረችው እኮ። እሺ ደሊና እና አዲስ አበባ የቱ ጋ ነው ያደግሽው አለና፣ መገናኛ አለና፣ ድሮ ዘመዶች ያልሽው የት ነበር? ሳሪስ ነው አደል ያልሽ? ይኖራሉ ያልሽው ሳሪስ አካባቢ አደል እንዴ አለና፣ አዎ ቤት ቀይሮ ነው በይ እንግዲህ የተነጋገሩ በኋላ ነው ወደ መገናኛ የቀየሩት አለችውና፣ እንግዲህ ሴትዮ መርበትበቱም ሰውዬው እየያዩ አሁንም አዲስ አበባ ነው አለ አባትሽ አለ። አባቴ በህይወት የለም አለችውና ደሊና መልሱ ሰጠችው። ሴትዮ እንግዲህ ነገሩ እየተበላሸበት ይመስለኛል። አይኗቁ ምንድን ነው የሆኑ? ታሞ ነው ወይስ ድንገት ነው የሞተ? በህመሙ ነው ያረፈ አለችውና፣ ህብስት ለምን አልነገር? ወይ ጉድ! ሁሉም ነው ማወቅ አለበት እንዴ? መቼ ነው የሞተ? የህይወትሽ ባል መሞቱን እኮ አላውቅም ነበር። አንተ ከማገኘቴ በፊት ብዙ አመት ሆኗታል። ደሊና ግን አባቷ ሲያርፍ ትንሽ ይሄው ነበረች አይመስልም። ግን አጎቴ አንተ ምን ለማለት ፈልገ ነው አለችው። ይኸው ምንም ይኸው የቤተሰቡን ታሪክ ለማቃል ነው አለውና አለሙ የተርበትበተ። ግን አንድ ነገር አልገባኝም ኢብስት አለና፣ ምን ሆኖ ያልገባክ? ምን አልገባህ አለ ዳንኤላ። ቅድም እማ ስትልሽ ሰማውኝ አለና፣ ምን ማለት ነው? ማለቴ
በጆሮ ነው የሰማ እማዬ ስትልሽ በጆሮ ነው የሰማሁት። የእህት ልጅ እንዴት እናቷን ነው እንጂ አክስቷን እማ ስትል ሰምቼ አላቁም ትላለች እንዴ አለውን። ካፋ አመልጦ ነው ብለናል እኮ ቅድም አስረዳውህ እኮ አለች። ህፃን ልጅ ያለው ነው ያሳደግኳት፣ ለዛ ነው እማዬ የምትለኝ። አሁን ደግሞ አንቺ ነሽ ያሳደግሻት። አሁን ቀደም ደግሞ የእህቴ ናት ያሳደገቻት። ሁለታችንም አብረን ነው ያሳደግነው አሉና ነገሩ እየተበላሸበት ነው። ሴትዮ ግን ደሊና እናትሽ ነው አክስትሽ ነው የምትመስዩ አለ። ይሄ ቁርስ ነው የምርመራ ክፍል ነው አለችውና እባክህ አለሙ አትጨቅጭቃት፣ እንግዲህ አይደለችም እንዴ አለ። እውነቱን ለማወቅ ለመጠየቅ ወንጀል ነው እንዴ አለና አለሙም እኔ እኮ ምንም አላልኩም፣ ግን ሁለታችሁ ምንም እንዳበሳጫችሁ አልገባኝም አለና ሊሄድ ይሻላል በቃ አለችውና ደሊና ይቅርታ ደሊና እኔ የማይሆን ነገር ተናገርኩ እንዴ? ኧረ በፍጹም ውዴ በፍጹም። እስቲ ቆይ ላጉርስ አለውና እሱን እንግዲህ በጉርሻ ልትሸውዶ ነው። በይ ደሊና ቢ አለና ያዡ ደሊና አለና ደሊና እንግዲህ እንደዚህ ቁፍፊ ላጣረግናት አደለ አለና ያዙ አለ። እነሱም እንግዲህ ቁርስ ትመስያለሽ ልጄ፣ ምን እያሰብሽ ነው አለችው። ነው ምን እያሰብሽ ነው? ስለ የቱኛ አባትሽ? ስንት አባት ነው ያለ? ስለ የቱኛ አባትሽ አለችው። ማለቴ ታቅ የለአባትሽ አለሙም እኮ አባትሽ የማትቀልጅ ነገርም ለመቀየስ አትሞክሪ። እኔ ስለ አባቴ ማወቅ የምፈልገው ስለ እንጀራ አባቴ ሳይሆን ስለ የወለደኝ አባቴ ነው አለች። ነው ይሄ መቼ ነው ጊዜ? ሁሉም ነገር ለአንቺ ጊዜ አይደለም አይደለ? አሁን እባክሽን አሁን ዝም በይ አሌሉም። እስከ መቼ ነው ዝም ምሉ? እኔ ስለ ህይወት ይሄ እኮ የኔ ህይወት ነው። የህይወቴ ነገር ደግሞ ማወቅ ግዴታ መፍትሄ ነው አለችውና አለሙም እንግዲህ መጥ ምንድን ነው ሴቶች ችግር አለው እንደ ምን ሆናችሁ ነው አለና እንዲሁ እየተጫወተን ነበረ። አረ ምንም ችግር የለም አለ። እሺ ከሆነ መልካም በሉ እንግዲህ መልካም ቀን ይሁንላችሁ፣ እኔ ወደ ስራ መሄዴ ነው አለውና አለሙ እሺ መልካም ቀን ይሁንልኝ ውዴ ለአንተም አለችውና እንግዲህ ደሊና ክፍሏ ገብታ ቁጭ ብላለች። እናትዬ ወደ እሷ እየመጣች ነው። እሷ ደግሞ አልጋ ላይ ቁጭ ማለት ትወዳለች። እናትዬ ልጄ አሉና ለምንድን ነው በሩን ዘግተሽ ቁጭ አልሽው? ማውራት የምትፈልጊው ነገር እናውላለን። ምንድን ነው መስማት የምትፈልጊው? ማወቅ ያለብኝ ሁሉንም ነገር ማወቅ አለብኝ አለችውና ልጄ ቃል እገባልሻለሁ እኔ መስማት ያለብሽ ሁሉ በጊዜው ስደርስ ሁሉንም ነገር ነግርሻለሁ አሉና እኔ አሁን ልትነግረኝ ስትቺ ለምንድን ነው ማትነግረኝ አሁን አለች። ተይ በቃ ማየ አታልቅሽ ማየ ተይ አለችውና እናቱም ማባበል ጀምራለች። ደሊና እናትየው እንግዲህ አታልቅሽ ማየ አታልቅሽ በቃ አለቻትና ሄዳ እናቷን እቅፍ አድርጋለች። እነሱ እየተሳሳቁ ነበረ። ቤቶች እንዴት ዋላችሁ? መጥቻለሁ። እንኳን ደህና ቆያሽኝ የኔ ማር ደሊናዬ። አመሰግናለሁ ደሊናዬ። ምንድን ነው ያዝከው አለችው። ያንቺ አይደለም የደሊና ነው። ስጦታ ገዝቶላት መጣ እንግዲህ ለደሊና። አመሰግናለሁ። ይሄን ያህል መቸገር የለብህም። እንኳን ደህና መጣሽ ለማለት እኮ ነው፣ ወልካም ለማለት ነው። ትንሽ እኮ ነው። ይህን የባለ ጀግና እኮ ነው አለችውና እናትዬም እስቴን
እንዴት ደስ ይላል! ወይኔ ደስ ሲል እንደዚህ የሚያምር ስጦታ ተሰጥቶኝ አያውቅም በህይወቴ። እንኳን ደህና መጣሽ ለማለት ነው ዝም ብዬ ነው። እሺ በጣም አመሰግናለሁ አጎቴ። ይሄ አጎቴ የሚለው ከየት መጣ ግን? ዝም እኔ እንጃ ዝም ብዬ አፌ ላይ እንደመጣ ነው አለችና፣ አይ አባቴ ብትይኝ ደስ ይለኛል። ካፍሽ ሰውየውን በነገር እየነካካችው ነው። ካፍሽ የሚያመልጥ የእናትሽ ብቻ ነው እንዴ? አባቴ ብትይኝም እኮ እኔ አይደብርኝም አለችውና፣ በጣም አመሰግናለሁ አጎቴ፣ ምንም ችግር የለም አለችውና፣ እናትየውን እንግዲህ ፈጠጥ ብላ እያየች ነው። ሰውየውም እኔም አጎቴ በይኝ አባዬ በደንብ ሳቅልና፣ እንደዛ ከሆነ እንደዛ አንቺ ስትከፊ እኛም እኮ ይፋ የሚስት ፊት እንደ ጸዳ ያበራ አንቺ ከመጣሽ በኋላ ነው። ሳቅ እሺ፣ ቤታችን ሳቅ በሳቅ አድርጌ አለውና እናትና ልጅም ተቃቅፏል። እንግዲህ አታስቀኑኛ አለውና ደሊና እንግዲህ ማር ቤት ውስጥ ገብታ ይስ እንዴ እኔ ልጅ እስካሁን አልተኛሽም እንዴ? እኔ ልጅ ምን ከሚያደር ብዬ እኮ እያለቀለኩ ነው ማዬ አለችውና፣ እንደዛ ከሆነ እኔም ላግዝሽ እኔ ምልሽ ማዬ አለችውና፣ ይህ እናትየውላ ምንድን ነው እናቴ ከአለሙ ጋራ ልጅ ያልወለዳችሁ ብላ ስትጠየቀው፣ ልጅ እኮ ልጄ የእግዚአብሔር ስጦታ ነው፣ እግዚአብሔር ካልፈቀደ አይሆንም፣ ፍቅራችሁ ግን ደስ ይላል ብላ ስትለው፣ እሷም እናትየውም አዎ ከምንም በላይ ፍቅራችን ደስ ይላል፣ እኔ አለሙን በጣም ነው የምወዱ። ብዙ ሰዎች በልጆች ተጠምዶ ትዳራችሁ ላይ አደጋ ይጥላሉና የእናንተ ደስ የሚል ፍቅር ነው አለችውና፣ ያው ፍቅር ካለ ሁሉም ነገር አለ፣ ትርጉም አጣብሽ ማለት ነው አለችውና፣ ሁለታችሁም በየፊናችሁ ሄዳችሁ እውነት አይደለም እንደ አለሙ ተወጁን ሰው የሰው ልጅ ነው እንጂ አውሬ እንዴት ሊወድ ይችላል አሉና፣ ሴትዮ ምን አልሽ አለችውና፣ ደሊላ ወዲህ ነው ወይ እቃውን አጣጥቢውና እንተኛ። የደሊና አባት አውሬ እንደ አለሙ አባቴን ትወጁ ነበር ልጄ። በሰከንድ ውስጥ ጥያቄ ነው የምትጠይቅኝ። የትኛ መልሼልሽ የትኛሉት አላስታውሱም። እኔ ልጄ ለምንድን ነው ይህኔ የማይሆን ጥያቄ እየጠየቅሽኝ ቁስሌን የምትቀሰቀሽብኝ? እኔም እኮ ሰው ነኝ እማዬ። ከየትኛ ነው የመጣው? እንዴት ነው የመጣው የምለው እኮ እኔ ያሳስብኛል። አታልቅሽ ልጄ አሉና ሴቶች አለሙ እንግዲህ ቆሞ ያዳመጣችሁ ነው። ምን ሆናችሁ ሴቶች? ማሬ ምኖች ነው? ምንድን ነው የሚያስለቅስሽ? አለውና እንዴ እንደዚህም ደሊና ምን ሆና ነው እናትሽ? ሰዎቹ ምን ሆኖናል ዛሬ? ምንድን ነው የተፈጠረ? ምን ሆናችሁ? አለና አይዞሽ በቃ አይዞሽ፣ አለሙ መጥቶልሻል፣ አታልቅሺ፣ አለሙ መጥቶልሻል። አለሙ ግን አይኑን ደሊና ላይ ጣል አደርጉ። እየጠበኩሽ ነው። ቀደም ቤት ውስጥ ምን ተፈጠረ? አሁን ምን ተፈጥሮ? ውዴ ባክሽን አትዋሺ፣ ንገረኝ። ምን በይኖር እንደዛ ተጨቃጨቁ ነበረ እንዴ? ምን ሆነ? ትዝታ ነበረ። ልጅሶን አንስተን ድንገት እየተጨቃጨቀን ነበር። ሁለታችሁም እንደዛ የእምባ በእምባ አድርጎ ሲያስለቅሳችሁ የነበረው ምንድን ነው? ተው ምንም አይደለም አሉ። ምንም አይደል ማለት? ቆይ ከኔ ምስጢር መደበቅ ጀመርሽ ማለት ነው አለና፣ ይሄ ሁሉ ያለፈ ትዝታ ስለሆነ በደንብ እንትን ብያለሁ። በቃ ምንም አትጠይቅም
በደንብ በቃ እኔ የደሊና መምጣት የያዘን የደስታ ነው እንጂ ያዘን ይሆናል ብዬ አስቤ አላውቅም። ስለዚህ በጣም ደስ ይላል። ነይና አሁን አለና ለሷ ደግሞ ሆነ የተፈጠረ ነገር ስለነበረ ነው። ለዛ ደግሞ እሷ አይደለችም ተጠያቂ አለን። አሁን እንደምንም ራስሽን አረጋግና ለመተኛት ሞክሪ አለውና አቶ አለሙ እንግዲህ እሳቸውም እንግዲህ ዴሽ እንድንሆነ ይሄ ቤት ግን እንትና አልጋ ላይ የተነጠፈ ፍራሽ አይደል እንዴ? የወይዘሮ አበቡ ነው ወይዘሮ አልማዝ ቤት ደሊነ እዚህ ቤት ሲመጣ ብዙ ጥያቄ ነበረ ይዤ የመጣው ብዙ ጥያቄ ይዤ ነበረ የመጣ ለጥያቄዎቼ ግን ትክክለኛ መልሰል የኔ የወለደችኝ እናቴ ስለ እኔ የማታውቀው ከሆነ ማን ነው ስለ እኔ የሚያውቀው? ማን እንጠይቅ? ስለ አባቴ ስለ ማን ነው የሚያውቀው? ማንን ነው የሚጠይቁ? ብላ እንግዲህ ደሊና አይዞሽ ደሊና አይዞሽ ገለቴ ደሊና እያለቀሰች ነው። አይ ማንን ነው የምጠይቀው? እናቴ አታውቅም፣ ስለ አባቴ ስጠይቅ አትመልስልኝም ብላ እንግዲህ እያለቀሰች ነው። በጣም ተሰምቷታል ዛሬ ደሊና። እናትዮ ናችሁ እንግዲህ አንቺ በሰከንድ ውስጥ ሺህ ጥያቄ ነው የምትጠይቅኝ፣ ስንቱን ልመልስልሽ ያለችው ነበረና ልጄ ደስተኛ የኔ ልጄ መታ ደስተኛ